ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የሰማዕቱ ቅዱስ ጊዮርጊስን ዓመታዊ ክብረ በዓልና በቤተክርስቲያናችን ዙሪያ የተከሰቱ አበይት ሁነቶችን የምንቃኝበት ዜና ቤተክርስቲያናችን ጀምሯል። ዜናውን እየመራው አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። በሸገር ከተማ ሀገረ ስብከት በሰበታ ገላንጉዳና ፉሪ ክፍላተ ከተማ ቤተ ክህነት የዓለም ገና ደብረ ቀርሜሎስ ቅዱስ እግዚአብሔር አብና ቅዱስ ጊዮርጊስ ሕንፃ ቤተ ክርስቲያን በብፁዓን አበው ሊቃነ ጳጳሳት ቡራኬ ለአገልግሎት በቃ። መልአከ አሚን መስፍን ገብረ ጻድቅ በሸገር ሲቲ ሀገረ ስብከት በሰበታ ገላንጉዳና ፉሪ ክፍላተ ከተማ ቤተ ክህነት የዓለም ገና ደብረ ቀርሜሎስ ቅዱስ እግዚአብሔር አብና ቅዱስ ጊዮርጊስ ሕንፃ ቤተ ክርስቲያን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሀገረ ስብከት ሊቀ ጳጳስ፣ መላከ ሰላም አለማየሁ ሽፈራው የሸገር ሀገረ ስብከት ዋና ስራ አስኪያጅ፣ መላከ ኃይለ አባ አፈወርቅ ዮሐንስ የሶስቱም ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ የአድባራትና ገዳማት አስተዳዳሪዎች፣ የሰንበት ትምህርት ቤት ዘማሪያን ወዘማሪያት፣ በርካታ ምዕመናንና ምዕመናት በተገኙበት በብፁዓን አባቶች ቡራኬ ተባርከዋል። ብፁዕ ጠቅላይ ስራ አስኪያጁ ይህ ህንፃ ቤተክርስቲያን በዚህ አጭር ጊዜ ውስጥ ተሰርቶ ይጠናቀቃል ተብሎ ባይታሰብም በእግዚአብሔር መልካም ፈቃድ እና በእናንተ ብርታት ለምርቃት በመብቃቱ እንኳን ደስ አላችሁ ብለዋል። እንኳን ደስ አላችሁ። እንኳን ለዚህ አበቃን አበቃችሁ። እግዚአብሔር አምላካችን ፈቅዶ በዛሬው ዕለት ይህ ህንፃ ተገንብቶ መጨረሻ ላይ ለምርቃት መብቃቱ በጣም እጅግ ሁላችንም ተደስተናል፣ ደስ ብሎናል። እንደው በዚህ ሰዓት ያልቃል ሳይባል ሳይታወቅበት በእውነቱ ቶሎ ተሰርቶ ያለቀ ቤተክርስቲያን ነው። የነበሩት ከመጀመሪያ ጀምሮ ሲሰሩ የነበሩት የህንፃ ኮሚቴ አሰሪዎች፣ ሌሎችም ባለሙያዎች ሁሉ ጊዜ በሌሊትም በቀንም ትኩረት ሰጥተው በደንብ ተከታትለው ሰርተው ነው ያደረሱት። እጅግ በጣም እናመሰግናችኋለን። ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ በበኩላቸው ይህን የደከማችሁበትን ህንፃ ቤተክርስቲያን ለምርቃት በቅቶ ስላያችሁ እንኳን ደስ አላችሁ ካሉ በኋላ በቤተክርስቲያን የምንሰበሰብ ለዘላለማዊ ድነት ነው፣ ቤተክርስቲያን መማፀኛ እንዲሁም የሰውና የቅዱሳን መገናኛ ናትም ብለዋል። ሰውና እግዚአብሔር፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ምዕመናን፣ ሊቃውንት ሁሉም የሚገናኙባት የእግዚአብሔር በረከት የሚትረፈረፍባት ቅድስት ናት። እስካሁን ሰዓት ድረስ የነበረው ህንፃ ነው። ነገር ግን ከዚህ ሰዓት ጸሎት ተደርሶ በሜሮን ከብሮ በአባቶች ከተባረከ በኋላ ግን ከህንፃ ወደ ቤተ ክርስቲያን ተቀይሯል። ስለዚህ ቅድስት ቤተ ክርስቲያን ሆኗል። ምክንያቱም በሜሮን ስለከበረች፣ በእግዚአብሔር ቃል በጸሎት በብፁዓን አባቶች ስለተባረከች እና ስለዚህ ወደ ቤተ ክርስቲያን የምንመጣው ለቅድስና፣ ወደ ቤተ ክርስቲያን የምንመጣው የቆሸሸው ህይወታችንን እንዲጸዳ፣ ወደ ቤተ ክርስቲያን የምንመጣው ሰማያዊ ክብር፣ ሰማያዊ ጸጋ ለማግኘት ነው እና ልጆቻችን እንግዲህ በብዙ በእውቀታችሁ፣ በገንዘባችሁ፣ በሐሳባችሁ፣ በአቅማችሁ፣ በጉልበታችሁ ደክማችሁ እቺ እናት የሆነችውን ቤተ ክርስቲያን ሰርታችሁ በአንድ ልብ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆናችሁ ሰርታችሁ በዛሬው ዕለት ለማስመረቅና ለመመረቅ ስላበቃችሁ እግዚአብሔር አሁንም በድጋሚ ስሙ የተመሰገነ ይሁን።
ስለዚህ ወደ ቤተክርስቲያን የምንመጣው ምድራዊ በረከት ሰማያዊ ክብር ለማግኘት ነውና ቤተክርስቲያን ልንጠብቃት ልንከባከባት ያስፈልጋል በማለት አባታዊ መልእክታቸውን አስተላልፈዋል። በተጨማሪም በብፁዕ ጠቅላይ ስራ አስኪያጅ አመራር ሰጪነት ብዙ ልማቶች እየተሰሩ እንደሆነም ጠቅሷል። ብፁዕነታቸው አክለውም እግዚአብሔር ሕዝቡን የሚያገለግል ቤተክርስቲያንን የሚያንጽ አባት ስለሰጣችሁ እግዚአብሔርን ልታመሰግኑ ይገባልን በማለት ቃለ ቡራኬያቸውን አስተላልፈዋል። እግዚአብሔር ምክንያት አለው። ሰውን ያስነሳል በየጊዜው ቤቱን የሚጠብቅለት፣ ቤቱን የሚሰራለት፣ ቤቱን የሚያንጽለት፣ ቤቱን የሚያገለግልለት፣ ህዝቡን የሚያበረታለት እግዚአብሔር በየጊዜው አባቶችን ያስነሳል። ጸጋውን እየሰጠ ያሰራል። አባታችንም እግዚአብሔር ፈቅዶ በዚህ ሀገረ ስብከት ትልቅ ስራ በተለይ ማህበራዊ ልማቱ እንዳለ ሆኖ መንፈሳዊ አምልኮት እንዳይጓደል በዚህ አካባቢ ትልልቅ አብያተ ክርስቲያናት ትልልቅ ሰፋፊ ቦታዎች እንዲኖራቸው በየቦታው ቤተ ክርስቲያን እንዲተከሉ ከፍተኛ ዋጋ ከፍለዋል ብፁዕነታቸው። እና አሁን ደግሞ ያው እንግዲህ ቤተ ክርስቲያን እየሰፋች ትሄዳለች። መንግስተ እግዚአብሔር ስለሆነች መንግስተ እግዚአብሔርን የምታውጅ በምድር ላይ ያለች ሰማያዊት ቤተ ክርስቲያን የእግዚአብሔርን መንግስት የምታስተምር መንግስተ እግዚአብሔርን እያወጀች የምትኖር የክርስቶስ ምስክር የሆነች እናት ቤተ ክርስቲያናችን እነሆ ለመስፋት ግድ ስለሆነ ይኸውና ደግሞ አሁን በብፁዕነታቸው ዘመን ከደቡብ ምዕራብ ሸዋ እንዳለ አሁን ደግሞ ሸገር ሲቲ ሀገረ ስብከት ተሰይሞ ደግሞ በዚህ ሰዓት ሰፋፊ ቦታዎች ለልማት የሚሆኑ ለመንበረ ጵጵስና የሚሆኑ ተቀብለው ደግሞ 24 ሰዓት እየደከሙ ይገኛሉ። እና እግዚአብሔር ይህንን ስላደረገ ፈጣሪያችን ክብር ምስጋና ለሱ ይሁን። ብፁዕ ጠቅላይ ስራ አስኪያጁ ለብፁዓን አባቶች የመስቀል ስጦታ አበርክቶላቸዋል። በተመሳሳይ ሁኔታ ለህንጻ ቤተክርስቲያኑ መሰራት ከፍተኛ አስተዋጽኦ ላደረጉት ስጦታ ተበርክቶላቸዋል። በሸገር ከተማ ሀገረ ስብከት በቱሉ ዲምቱ ደብረ ሰላም ቅዱስ ጊዮርጊስና ቅዱስ ሚካኤል ቤተክርስቲያን የቅዱስ ጊዮርጊስ ዓመታዊ ሰማዕትነት የተቀበለበት ክብረ በዓል ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከበረ። መልአከ አሚን መስፍን ገብረ ጻድቅ ከስፍራው ተከታዩን ሪፖርት አሰናድቷል። በሸገር ሲቲ ሀገረ ስብከት በቱሉ ዲምቱ ደብረ ሰላም ቅዱስ ጊዮርጊስና ቅዱስ ሚካኤል ቤተክርስቲያን የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ መጋቤ አእላፍ ተስፋዬ ቂጤሳ የሀገረ ስብከቱ የስብከተ ወንጌል መምሪያ ኃላፊ የኮየ ፈጬና ገላን ክፍለ ከተማ የስብከተ ወንጌል ኃላፊ ሊቀ ልሳናት መምህር ታምራት እንድሪስ የደብሩ ዋና አስተዳዳሪ ሊቀ አእላፍ ህሩይ ገላልቻ የአድባራትና የገዳማት አስተዳዳሪዎች ካህናትና ዲያቆናት ሰንበት ትምህርት ቤት ዘማሪያን በርካታ ህዝበ ክርስቲያን በተገኙበት ተከብሮ ውለዋል። የደብሩ ሊቃውንተ ቤተክርስቲያን አባቶች ካህናት ዕለቱን በማስመልከት ያሬዳዊ ዜማ አቅርበዋል። በተመሳሳይ መልኩ የደብሩ ሰንበት ትምህርት ቤት ዘማሪያን ያሬዳዊ ዜማ አቅርበዋል። ዕለቱን አስመልክቶ ትምህርተ ወንጌል የሰጡት መጋቤ አእላፍ ተስፋዬ ቂጤሳ የሀገረ ስብከቱ የስብከተ ወንጌል መምሪያ ኃላፊ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ በማለት ቅዱስ ጳውሎስ የተናገረውን መነሻ በማድረግ አስተምረዋል። እስጢፋኖስ ካለፈ በኋላ በቤሪቱ ከተማ በሮማ አደባባይ እነሆ ከደጋጎች የተወለደ ዛሬ በዓለ ዕረፍቱን አክሊል መቀበሉን የምንዘክርለት የምናከብረው ሰማዕቱ ቅዱስ ጊዮርጊስ እስጢፋኖስ ክርስቶስን እንደመሰለ ጊዮርጊስ ደግሞ እስጢፋኖስን መስሎላቸዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሁለቱም አድባራት አስተዳዳሪ ሊቀ አእላፍ ህሩይ ብፁዕነታቸው በመካከላችን ተገኝተው እኛንም ህዝቡንም ስለባረኩልን እናመሰግናለን በማለት ምስጋናቸውን አቅርበዋል። ህንጻ ቤተ ክርስቲያኑ እድሳት ስለሚያስፈልገው ኮሚቴ ተቋቁሞ የብፁዕነታቸውን ፈቃድ በመጠባበቅ ላይ እንገኛለንም ብለዋል። ያሳለፍነው ክረምት እጅግ በጣም አሳዛኝ ነበረ። ቤተ መቅደሱ ውስጥ ያፈሳል። በወንዶቹም በሴቶቹም ቅኔ ማህሌት አገልግሎቱ ላይም እንዲሁ በእውነት እጅግ በጣም በሚገርም ሁኔታ እያፈሰሰ ባሊ ደቅነን ነው ያሳለፍነው። የደብራችን የሰበካ ጉባኤ አባላት
አምናም ካቻምናም ስለዚህ ህንፃ ቤተ መቅደስ እጅግ በጣም ይጨነቁ ነበረ። ነገር ግን ጊዜያዊ እድሳት ይሁን ወይስ ሙሉ እድሳት እናደርግለት በማለት ሰፊ ጊዜ ወስደው በማጥናት ቆይተዋል። በአሁኑ ሰዓት ሁላችሁም እንደምታዩት በምስራቅም በምዕራብም በር ላይ ተለጥፈዋል። ቴክኒክ ኮሚቴው ዲዛይኑን አሰርተው በዚህ መልኩ ነው የምናድሰው። ሰበካ ጉባኤው፣ ክፍለ ከተማው፣ ሀገረ ስብከቱ ብፁዕ አባታችን አቡነ ሳዊሮስ ከፈቀዱልን በዚህ መልኩ ነው ማደስ የምንፈልገው። ይህ ህንፃ ቤተ መቅደስ ሁላችንም በዚህ ስናልፍ እናዝን ነበረ። ነገር ግን እግዚአብሔር ከፈቀደ እግዚአብሔር ፈቅዶ ደግሞ ወደዚህ ከተጠራን የማያዳግም ስራ ሰርተን ማለፍ እንፈልጋለን ብለው በፕሮጀክተር አሳይተውናል። ብፁዕ አቡነ ሳዊሮስ በበኩላቸው በክብረ በዓሉ ላይ ለተገኙት ህዝበ ክርስቲያን አባታዊ መልእክት ያስተላለፉ ሲሆን እግዚአብሔር አምላካችን ታጋሽ ይቅር ባይም ነውና ለዚህ ዕለት ስላደረሰን እናመሰግናለን ብለዋል። ብፁዕነታቸው ሰማዕቱ ቅዱስ ጊዮርጊስ ለእግዚአብሔር የታመነ ለእግዚአብሔርም ራሱን አሳልፎ የሰጠ ታላቅ ሰማዕትነት ነው ብለዋል። ጊዮርጊስ በሙሉ ልብነት በታማኝነት ራሱን አሳልፎ ለክርስቶስ የሰጠ ጠንካራ ሰማዕት፣ ታላቁ ሰማዕት፣ ብዙ ፈተናን አሳልፎ በረከትን ያስገኘልን ታላቅ ሰማዕት ነው እና ሁሉም ምዕመናን ሁላችንም በሙሉ ልብ ሆነን እግዚአብሔርን ካመን እግዚአብሔርን ከተከተል እግዚአብሔር ይረዳናል። ፈተናዎችም ቢመጡ ፈተናዎቹ ይቀራሉ። ብዙ ፈተናዎች አሉን። እንደዚሁ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ እንደተፈተነ በእያንዳንዳችን ላይ ፈተናዎች አሉን። በየቤታችን፣ በየግላችን፣ በሁሉም ቤተክርስቲያን በመምጣታችን ከቤት ተነስተን እዚህ እስከምንደርስ ድረስ ከዚህ ቆይተን መልሰን ቤታችን እስከምንገባ ድረስ ብዙ ፈተናዎች ይገጥሙናል። ሰው ለሰው ጊዜ አይሰጥም። እግዚአብሔር ግን ይቅር ባይ በመሆኑ ሁሉንም በትዕግስት ያልፈናል። ስለዚህም ይቅር ባይነትን፣ ትዕግስትን፣ መልካምነትን ከአምላካችን መማር ይገባናል በማለት አባታዊ መልእክታቸውን አስተላልፈዋል። እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነውና ሁሉ ነገር እንደ ሰው አይደለም። እግዚአብሔር ሰው ቢሆን አይታገስም፣ ሰው ጊዜ አይሰጥም። እግዚአብሔር ግን ጊዜ ይሰጣል፣ ይታገሰናል፣ ይሸከመናል፣ አሳልፎ ለጊዜ ይሰጠናል። ለንስሐ ጊዜ ይሰጠናል። ሰው ቢሆን ጊዜ አይሰጥም። ሰው ታጋሽ አይደለም፣ ሰው መሐሪ አይደለም። እግዚአብሔር ግን መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። ይቅር ባይ አባታችን ፈጣሪያችን ስለሆነ አይጨክንብንምና ሁላችንንም ተንከባክቦን ከያለንበት አምጥቶ በዚህ በቤቱ እንድንባረክ፣ እንድንቀደስ፣ በረከት እንድናገኝ፣ እንድናስቀድስ፣ እንድንቆርብ ያደርገናል። ሁሉ ጊዜ እግዚአብሔር አምላክ እግዚአብሔር ቸር ነው። ስለዚህ እግዚአብሔር አምላክ አሁንም የተመሰገነ ይሁን። ቀደም ሲል አባቶቻችን በብዙ መከራና ውጣ ውረድ አብያተ ክርስቲያናትን እንዳሳነጹ ሁሉ እኛም ለታሪክና ለትውልድ የሚተላለፍ ስራ መስራት እንደሚገባ ገልጸው የቤተ ክርስቲያኑ እድሳት በአጭር ጊዜ ተጠናቆ ለአገልግሎት መብቃት እንዳለበት አባታዊ መመሪያ አስተላልፈዋል። የሰሩት በነበረው ጊዜ በሚያውቁት በአቅማቸው ወይንም በእውቀታቸው ባለው ጊዜ ሰርተው ብዙ ተጠቅመንበታል። 15 ዓመት ብዙ ነውና ብዙ ቆይተንበታል። አሁን ደግሞ የተሻለ መሆን አለበት። እያፈሰሰ ነው በየአቅጣጫው። ለማስቀደስም ለመቀደስም አልተመቸምና የተሻለ ካቴድራል መስራት ይገባናል በማለት የዚሁ ቤተክርስቲያናችን ልጆች ተነሳስተዋል፣ ለመስራት ተዘጋጅተዋል። እኛ አሁን በተዘጋጀ ላይ ነው አገልግሎት የምናገኘው። አባቶቻችን ግን ብዙ መስዋዕትነት ከፍለው ከቦታ ጀምሮ የዛሬ ብቻ ሳይሆን ደግሞ ቀደም ብሎ አባቶቻችን እናቶቻችን የቀደሙት ብዙ መስዋዕትነት ከፍለው መከራ አይተው ተሰቃይተው ነው አብያተ ክርስቲያናትን ያቋቋሙልን። አሁን እኛንን እየተጠቀምንበት ያለ ነው። እኛም ደግሞ በጊዜያችን ባለንበት ሰዓት የተሻለ ስራ ሰርተን ለልጆቻችን ለልጅ ልጆቻችን ማስረከብ ይገባናል። በደብሩ ዋና አስተዳዳሪ እንዲሁም በስብከተ ወንጌል አማካኝነት ጥሩ የሆነ አገልግሎት እየተሰጠ እንደሆነ ገልጸው
አሁንም በሰላምና በፍቅር በአንድነት የተጀመረውን አገልግሎት ልትቀጥሉ ይገባል በማለት አባታዊ መልእክታቸውን አስተላልፈዋል። በመጨረሻም ሕንጻ ቤተክርስቲያኑ ስለሚታደስ ታቦተ ሕጉ በብፁዕነታቸው ቡራኬ ወደ መቃኞ ገብተው የበዓሉ ፍጻሜ ሆነዋል። ከቅዱስ ጊዮርጊስ ዓመታዊ ክብረ በዓል ዜናዎች አልወጣንም። የሰማዕቱ ቅዱስ ጊዮርጊስ ሰማዕትነት የተቀበለበት ክብረ በዓል በአዲስ አበባ በጥንታዊው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከብሯል። ዝርዝር አለን። ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነው የሊቀ ሰማዕት ቅዱስ ጊዮርጊስ በታላቅ ሰማዕትነት ከክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን እደመስሳለሁ፣ በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስም ለሚለምነኝ እኔ ፈጥኜ ከመከራው አድነዋለሁ የሚል ቃል ኪዳን ተቀብሎ በሰማዕትነት በማረፍ በመንግሥተ ሰማያት አክሊላትን የተቀበለበት በዓል በአዲስ አበባ ሀገረ ስብከት በጥንታዊው በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ገነት ክብሩ ገብረ ጻድቅ፣ የደብሩ አስተዳዳሪ፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ ካህናት፣ ሊቃውንትና በርካታ ምዕመናን በተገኙበት ተከብሯል። በክብረ በዓሉ ሊቃውንትና የሰንበት ትምህርት ቤት መዘምራን ያሬዳዊ ጣዕመ ዜማ አቅርበዋል። በዕለቱ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ ሰፋ ያለ ትምህርተ ወንጌል ሰጥተዋል። ኢትዮጵያውያን አባቶቻችን በመከራ ነው ሀገሪቷን ያጸኗት። ልጆቻቸው ደግሞ በእነሱ እግር ስር ተተክተን በመከራ እንኖራለን ማለት ነው። መከራ የክርስትና ምልክቷ ነው፣ አርማዋ ነው። ያ ነው በአደባባይ የሚሞሽራት ሰማዕተ ልዳ ቅዱስ ጊዮርጊስ በየዓመቱ ይሞሽራል እንደ አዲስ ሙሽራ። ትላንት በሰራው ስራ በሰራው ተጋድሎ እየተሞሸረ ነው። ለምን? በቀራንዮ የተሞሸረውን በደሙ የመሰረታትን ቤተክርስቲያን ሐዋርያቱ አባቶቻችን በአጽናቸው የማሷትን ሰማዕታቱ ደግሞ ቅዱስ ጊዮርጊስን ጨምሮ በደማቸው የለሰኗትን ተዋሕዶን ለመጠበቅ ነው። ስለዚህ የአባቶቻችን ልጆች ከሆን አባቶቻችንን መምሰል መቻል አለብን። እንደ አባቶቻችን ሀገር እንውደድ፣ እንደ አባቶቻችን ብሔር ብሔረሰቦችን እንውደድ፣ ለሁሉ እንዘን፣ በጋብቻ እንዛመዳቸው። መልአከ ገነት ክብሩ ገብረ ጻድቅ የደብሩ አስተዳዳሪ ከ130 ዓመታት በላይ ያስቆጠረው የዚህ ጥንታዊ ደብር ሕንፃ ቤተ ክርስቲያን በእርጅና ምክንያት በመጎዳቱ ላለፈው 1 ዓመት በእድሳት ላይ እንደሚገኝ በመግለጽ ምዕመናን ለዚሁ እድሳት በሁሉም ባንኮች በተከፈተው የባንክ ሂሳብ ቁጥር 1423 ድጋፍ እንዲያደርጉ ጠይቀዋል። ሰማዕቱ ቅዱስ ጊዮርጊስ ተጋድሎውን ፈጽሞ ይህን ቃል ኪዳን ተቀብሏል። ይህንን ተጋድሎ የፈጸመው ዝም ብሎ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ሁሉ ይትካል ለዘያምን፣ ለሚያምን ሁሉ ይቻላል። ይህም ስለሆነ ነው ሰማዕቱ ቅዱስ ጊዮርጊስ ይህንን በቃላት ሊነገር የማይችለውን ተጋድሎ ፈጽሞ ክብር ያገኘው። የቅዱስ ጊዮርጊስን ሰማዕትነት በቃላት መግለጽ አይቻልም። ሲታሰብም ራሱ በጣም ይከብዳል፣ ይዘገንናል። እንዲህ ስናስበው ዝም ብሎ ተጋድሎ ቀላል አይደለም፣ አውርተነው የምናልፈው አይደለም። ግን ለሚያምን ሁሉ ስለሚቻል ሰማዕቱ ቅዱስ ጊዮርጊስ አማኝ ነበርና ሁሉን ቻለ። እኛም የሱ ልጆች ነንና አምነን ከተገኘን ሁሉን ማድረግ እንችላለን። ሁሉን ማድረግ እንድንችል ማን ይርዳን? እንዲረዳን አመስግኑት እግዚአብሔርን። ሁላችንን እንርዳን። እንዲህ አይነት ታሪካዊ ቤት ነው፣ ታሪካዊ ቤተ እግዚአብሔር ነው የምናድሰው የምንሰራው። ደስ ሊላችሁ ይገባልና ይህንን ስራ በጥንቃቄ አባቶቻችን እየሰሩት ስለሆነ ሁላችንም ለዚህ ስራ በጸሎታችንም በሐሳባችንም በሁሉም ነገር
እንድንተባበር እንድናግዝ መልእክታችን ነው። በክብረ በዓሉ ላይ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ባለው ቅዱስ ቃል መነሻነት ትምህርተ ወንጌል ቃለ ምዕዳንና ቡራኬ ሰጥተው ታቦታተ ሕጉ ወደ መቃኞ ቤተ መቅደሱ በክብር ተመልሰዋል። ኢትብረወሙ ለለ ይቀትሉ ስጋኩሙ ወለነፍሱኩሙሰ ኢይክሉ ቀቲሎታ አላ ፍርወ ለዘይቀትል ነፍሰ ወስጋም ተውረ ውስተ ገሃነም። እንግዲህ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ስጋችሁን የሚገድሏችሁን አትፍሯቸው፣ ይልቁንም ስጋና ነፍስን ሁለቱን አስተካክሎ በገሃነመ እሳት መቅጣት ለሚችለው እሱን ፍሩ። እንግዲህ ታላቁ ቅዱስ ጊዮርጊስ ሰማዕት ወደዚህ ምን ተነስተ ነው? አንድ ሰው ዓላማ አለው። የአጭሩ የማዕከላዊ የረጅም እቅዶች ያስቀምጣል። አንድ ሰው እቅዶቹ በእግዚአብሔር ኃይል፣ በእግዚአብሔር መሪነት፣ በእግዚአብሔር ረዳትነት ይከናወናል። ጊዮርጊስ አባቱን እናቱን አስተምረውታል። ሃይማኖትን እንዲወድ ተከታትለው ጽኑ ሃይማኖት እንዲኖረው አስተምረውታል። ወገኖቼ ትልቁ ስጦታ ሕይወትን አሳልፎ መስጠት ነው ከሆነ ይሄ ማለት ደግሞ በእምነታችን ሲመጡብን ነው። በሌላ አይደለም፣ በብሔር አይደለም፣ በቋንቋ አይደለም። በእምነታችን በእንወዳት ኦርቶዶክስ ካድ አልክድም እቺ ነች እንግዲህ በቅዱሳን መጻሕፍት የተጻፈች። አሁን እኮ በዘመናችሁ እኮ በሃይማኖታቸው እኮ ይገደላሉ እኮ ናቸው። አዎ ሰማዕታት እኮ ናቸው። በእምነታቸው እኮ ነው እየተገደሉ ሁሉም ሰማዕታት ናቸው። ስለዚህ ወገኖቼ እድለኞች ነን። በዛሬው ቀን 2018 ተባረክን፣ ተቀደስን። ዓመታዊ በዓሉ እንግዲህ ሁሉንም ሰጥቶ እግዚአብሔር ጋብዞ በረከት እንድናገኝ አደረገ። አምላካችን ክብር ምስጋና ይግባው። በተያያዘ ጥንታዊው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ህንፃ እድሳት በሀገራችን በሚገኙ ከፍተኛ የቅርስ ባለሙያዎችና ምሁራን ክትትል በከፍተኛ ጥንቃቄ እየተከናወነ መሆኑ ተገለጸ። ቅዱስ ጊዮርጊስ ሰማዕትነትን በመቀበል የምስክርነቱ ፍጻሜ የሆነበት በዓል በአዲስ አበባ በጥንታዊው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በተለምዶ አራዳ ጊዮርጊስ ተብሎ በሚጠራው ሲከበር የደብሩ አስተዳዳሪ መልአከ ገነት ክብሩ ገብረ ጻድቅ ከ130 ዓመት በላይ ያስቆጠረው ጥንታዊው ህንፃ በእርጅና ምክንያት በመጎዳቱና ዝናብ በማስገባቱ ሌሎችም የህንፃው አካላት በመጎዳታቸው በቅርስ ጥበቃና እድሳት ባለሙያዎች ጥናት ተደርጎ ቅርሱን ዘመን ለማሻገር እድሳት እየተደረገለት መሆኑን ገልጸዋል። ይህንን ታሪካዊ ቤተክርስቲያን ዝናብ ሲያፈስ፣ ቅዳሴ ሲቀደስ እየፈሰሰ ባሊ እየተደቀነ ሳህል እየተደቀነ እየተቀደሰ እኛ ነብዩ ሐጌ እንደተናገረው የእግዚአብሔር ቤት ፈርሶ ባማሩ በተሸለሙ ቤቶች ልንኖር ይገባል እንዳለው እኛም በእውነት ዘላለማዊ ቤታችን ነው። እንደገና አምላካችን መድኃኒታችን ኢየሱስ ክርስቶስ ዘበላ ስጋዬ ወሰቴ ደሜ የሄሉ ምስሌ ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል ያለውን ቅዱስ ስጋና ክቡር ደም የምንቀበልበት ዘላለማዊ ሕይወት የምናገኝበት ቤት እንዲህ ሆኖ ሲታይ የሚያጠያይቅ ይሆናልና የኛ ድርሻ መናገር ነው። አሁን ይህንን ጠበቅ አድርገን የምንናገረው ወደ ፍጻሜው ላይ እየደረስን ስለሆነ ነው። በእውነት ይህ ቤተክርስቲያን በመንግስት በአዲስ አበባ ዩኒቨርሲቲ ባሉ ባለሙያዎች፣ በባህልና ቱሪዝም፣ በቅርስ ባለሙያዎች ከፍተኛ ጥናት እየተደረገበት በጥንቃቄ
ኮሚቴውም ጭምር ሁል ጊዜ እየተከታተለ ስራው እየተሰራ ነው ያለው። ዝም ብሎ እንደማንኛውም ቤት ቀለም ተቀብቶ የሆነ ነገር ተጠግኖ የሚሄድ አይደለም። አባቶቻችን በሰሩት ልክ ነው ለትውልድ 50 ብቻ ሳይሆን እስከ 100 ዓመት ትውልድ ተሻጋሪ እንዲሆን ትውልድ ታሪክን ለትውልድ የማሻገር ተራው የኔ ነው የሚል መሪ ቃል በመያዝ ነው ይህ ስራ የተጀመረውና ይህንን ታሪክ ለትውልድ ለማሻገር ደግሞ እኛ እድሎች ስለሆን ማን ይመስገን? ስሙ የተመሰገነ ይሁን። አመስግኑት እግዚአብሔር። መልአከ ገነት ክብሩ የቅርሱን ደህንነት ለመጠበቅ በሀገራችን ያሉ ከፍተኛ የቅርስ ጥበቃና እድሳት ባለሙያዎች ከሚመለከታቸው የመንግስት ተቋማት ጋር ስራውን በጥንቃቄ እየተከታተሉት እንደሆነ ገልጸዋል። ታሪክን የማሻገር ተራው የኔ ነው በሚል ለዚሁ ታላቅ ቤተ መቅደስ እድሳት በሁሉም ባንኮች በባንክ ሂሳብ ቁጥር 1423 ገቢ የማሰባሰብ ተግባር ከእድሳቱ ጎን ለጎን እየተከናወነ መሆኑን ገልጸዋል። ሁልጊዜም እንደምንናገረው መልእክቱንም እንደምናስተላልፍ ይህ ቤተ ክርስቲያን ቅድም አባታችንም እንዳሉት ተራ አይደለም፣ ርዕስ ነው እንዳሉት ዝም ብሎ አይደለም። እያንዳንዳችን ኢትዮጵያዊነታችን የተረጋገጠበት አፋችንን ሞልተን ደረታችንን ነፍተን እኔ ኢትዮጵያዊ ነኝ ለማለት እኔ እኮ አገዛዝ አልተገዛንም ነፃነታችንን ጠብቀን የኖርነው ብለን ለመናገር ዋናው መሪውና ዋናው ባለቤቱ ማን ነው? ሰማዕቱ ቅዱስ ጊዮርጊስ ነው። የዚህን ቤት ነው ዛሬ እየሰራን ያለነው። ልንኮራ ይገባናል። ታዲያ አባቶቻችን ይህንን ቤት ሲሰሩት እሳት እንኳን ቢነሳ እንዳይቃጠል አድርገው እሳተ ከላ የሚባል በደንብ ጥበብ የተሞላበት ስራ ሰርተው ይገርማችኋል። በአድዋ ጦርነት ጊዜ በዛ በ1888 ዓመተ ምህረት እና አጤ ምኒልክ በአድዋ ጦርነቱን ሲመሩ ታቦቱን ይዘው ከፊት ቀድሞ በነጭ ፈረሱ ልክ አሁን እንደምታዩት ታቦተ ቅዱስ ጊዮርጊስ ነጭ መጎናጸፊያ ለብሶ በመካከል እንደቆመ ያንንም ነጭ ፈረሱን ላይ ተቀምጦ ከፊት እየሄደ ያንን ዘመናዊ መሳሪያ ሁሉ ድል አድርጎ በዱላና በጦር አሸንፈው እንዲመለሱ ኃይል ብርታት የሰጣቸው እሱ ነውና ለኛም ዛሬ ኃይል ብርታት እንዲሰጠን ፈቃዱ ይሁንልን። አመስግኑት። ምዕመናን ይህንን የሀገር ቅርስና መኩሪያ የሆነ ቤተ ክርስቲያን እድሳት ለማጠናቀቅ የገንዘብና የእውቀት አስተዋጽኦ እንዲያደርጉም ጠይቀዋል። አንደኛ የእግዚአብሔር ኃይል ነው። ሁለተኛ አባቶቻችን ሲሰሩት እሳት እንዳይበላው አድርገው ነው። ያ ጭምር ነው አሁን እየተጠገነ እየተሰራ ያለው። እንዲህ አይነት ታሪካዊ ቤት ነው። ታሪካዊ ቤተ እግዚአብሔር ነው የምናድሰው የምንሰራው። ደስ ሊላችሁ ይገባልና ይህንን ስራ በጥንቃቄ አባቶቻችን እየሰሩት ስለሆነ ሁላችንም ለዚህ ስራ በጸሎታችንም በሐሳባችንም በሁሉም ነገር እንድንተባበር እንድናግዝ መልእክታችን ነው። የሰማዕቱ የቅዱስ ጊዮርጊስ በረከትና ረድኤት አይለየን። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ በበኩላቸው የአፍሪካውያን ሁሉ ኩራት የሆነው የነጻነታችን ምልክት የሆነውን ቤተ መቅደስ በአፋጣኝ አጠናቆ ታቦተ ሕጉን ከመቃኞ ወደ መንበረ ክብሩ ማስገባት ያስፈልጋል ብለዋል። ሰማዕቱ ያረዳው አለ ወይ? በጓዳው አለውል ልጄ ያላለው አለ ወይ? እማዬ ስታለቅስ እናቴ እንደመበለቷ እኔ ያለውልሽ ፈጥኖ ደራሹ ቅዱስ ጊዮርጊስ አለው እንደ ንብ የሚፈጥን ባለ ነጩ ፈረስ ቅዱስ ጊዮርጊስ ያልደረሰለት አለ ወይ? ያልደረሰላችሁ ባለ ሀብቶች አላችሁ ወይ? በዚህ ስክሪን የምታዩ በዓለም ያላችሁ የአራዳው ቅዱስ ጊዮርጊስ አጼዎቹ አባቶቻችን ይዘውት አድዋ የዘመቱት ታቦት ከጎጆዬ ወጥቼ እስካሁን ወደ ጎጆዬ ልጆቼ ሊመልሱኝ አልቻሉም። አቅም አጥተው አይደለም፣ የሚያሰማልኝ ዕጣ ወይም ጆሮ ልጣ አላወቅኩኝም እያለ ነው። ምን ትላላችሁ? በሰው ሀገር ያላችሁ ምን ትላላችሁ? ታቦቱ አይመለስ ወደ ቤቱ። ይሄ ካቴድራል እኛ እናፍቆናል፣ ያው እግዚአብሔር በሚያውቀው። ስለዚህ በቅርብ ጊዜ ታቦቱን ወደ ቤቱ እንመልሰዋለን ብላችሁ አመስግኑ እስቲ። ከዓመታዊው የቅዱስ ጊዮርጊስ የክብረ በዓል ዜናዎች ስንወጣ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የገዳማት አስተዳደር መምሪያ በኢትዮጵያ የሚገኙ የአንድነት ገዳማት አበምኔቶችና እመምኔቶች ጋር
በወቅታዊና ገዳማዊ ሕይወት ዙሪያ ስልጠናና የምክክር መርሃ ግብር አካሄደ። ፈለጉሽ አሻግሬ ሚያዝያ 22 እና 23 ቀን 2018 ዓ.ም የገዳማት አበምኔቶችና ከእመምኔቶች ጋር በወቅታዊ ሁኔታና የገዳማውያንን ሕይወት በተመለከተ የስልጠናና የምክክር መርሃ ግብር በጽርሐ ተዋሕዶ መሰብሰቢያ አዳራሽ ተካሄደ። በመርሃ ግብሩ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና ሌሎችም ብፁዓን አባቶች በተገኙበት የመንበረ ፓትርያርክ ቅድስተ ቅዱሳን ካህናት ጸሎተ ወንጌል አድርሰው መርሃ ግብሩ ተጀምሯል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንደተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ገዳማት ለሀገራችንም ሆነ ለቤተ ክርስቲያናችን ዘርፈ ብዙ አስተዋጽኦ ሲያበረክቱ መኖራቸውን በማስታወስ በአሁኑ ሰዓት ላይ ግን በኢኮኖሚ መዳከም ምክንያት ገዳማውያን ለፍልሰት እየተዳረጉ እንደሚገኙ ገልጸው የቤተ ክርስቲያናችን ልጆችም በየችሎታችሁ በመረባረብ ችግሩን መቅረፍ እንደሚገባ ተናግረዋል። ገዳማት በትምህርትና በስነ ምግባር ቀርጸው ለአገልግሎት የሚያሰማሯቸው ካህናት መብዛት የዚህ ችግር መፍትሄ ነው። ሐዋርያው በመንፈስ ተመላለሱ የሥጋንም ምኞት ከቶ አትፈጽሙ በማለት እንደመከረው የነገራችን ሁሉ መሰረት የሆነው መንፈሳዊነት ላይ ጠንክሮ መስራት ያስፈልጋል። ሌላውና በርካታ ገዳማት መዳከምና የቀደመ ሚናቸውን መቀጠል አለመቻል ምክንያት ተደርጎ የሚጠቀሰው ጉዳይ በኢኮኖሚ ዝቅተኛ ደረጃ ላይ የሚገኙ መሆናቸው ነው። ነገር ግን የልማት መሰረት የሚሆኑ የመሬት ሀብት፣ የሰው ኃይልና ልዩ ልዩ የተፈጥሮ ስጦታዎች አሁንም አሉ። እነዚህን ስጦታዎች ተጠቅመን በቤተ ክርስቲያናችን ልጆች ሙያዊ እገዛ ወደ ላቀ የአምራችነት ደረጃ መሸጋገር አስፈላጊ ነው። ይህ ሲሆን ገዳማውያን ወደ ከተማ የሚያደርጉትን የማያቋርጥ ፍልሰት ማስቆም ብሎም በብርቱ የመዘጋት ፈተና ውስጥ ያሉትን ለመታደግ እንችላለን። መጋቢ ካህናት አባ ሀብተ ጊዮርጊስ አስራት የገዳማት መምሪያ ኃላፊ ብፁዓን አባቶችንና ተጋባዥ እንግዶችን እንዲሁም የገዳማት አበምኔቶችና እመምኔቶችን እንኳን ደህና መጣችሁ በማለት ገዳማውያን ቆብ ለብሰው ለልመና እጃቸውን መዘርጋት የለባቸውም በማለት ራስ አገዝ የሆነ ልማትን ለመፍጠር የስልጠናውንና የምክክሩን አስፈላጊነት ገልጸዋል። የኢትዮጵያ አንድነት ገዳማት እንደ ድሮው አርሶ ቆፍሮ ገዳማቱን ገዳማዊ ሕይወቱን ማስቀጠል በዘመናችን በእጅጉ ከባድ ስለሆነ አዲስ አበባን ጨምሮ በክልሎችና በታላላቅ ዞኖች ራስ አገዝ ልማት የሚያለሙበት፣ የመናንያን ማረፊያ የሚሰሩበት፣ የዕደ ጥበብ ውጤቶች ለነጋዴ መክበሪያ ከሚሆኑ ቀጥታ ለተጠቃሚ በማዕከል ደረጃ ምርቶቻቸውን ተደራሽ አድርገው መሸጥ የሚችሉበትን ሁኔታ የቅዱስ ሲኖዶስ መልካም ፈቃድ ሆኖ ሁሉም አንድነት ገዳማት በሁሉም ከተሞች አዲስ አበባን ጨምሮ በጋራ ምርቶቻቸው የሚያስተዋውቁበትና የሚያሳርፉበት እንዲሁም ሀብታምና ድሃ የሚባል ገዳም እንዳይኖር እኩል የሚያድጉበት በመንፈሳዊ ሕይወትም ሳይቀር የሚበለጸጉበት ከልመና ሕይወትና ከፍልሰት የሚወጡበት ፍቱን መድኃኒት ነው ብለን እናምናለን። ሙዓዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስተር ባደረጉት ንግግር የኢትዮጵያ ቤተክርስቲያን ረጅም ታሪክ እንዲኖራትና ሕልውናዋ ተጠብቆ እንዲቆይ የረዳት የገዳማት መኖር መሆኑን ገልጸዋል። የኢትዮጵያ ቤተክርስቲያን ገዳማት ሶስቱን መርሆች ተከትለው ነው የኖሩት። የመጀመሪያው ትምህርት ነው። በሁሉም ገዳማት የትምህርት ማዕከላት ናቸው። በዚያ ምክንያት ነው በኢትዮጵያ ቤተክርስቲያን የተጻፉ ጥንታውያን መጻሕፍትን በሙሉ በገዳማት ውስጥ የምናገኛቸው። የአብነት ትምህርት ቤቶች የምንላቸው ትምህርት ቤቶች መሰረት አድርገው የኖሩት በገዳማት ውስጥ ነው። ሁለተኛው ጸሎት ነው። ገዳማውያን ወደ ገዳማት የገቡበት አንዱ ምክንያት ጸሎት ስለሆነ የማይታጎል የ24 ሰዓት ጸሎት
የገዳማት ሕይወት አንዱ መገለጫ ነው። ሶስተኛው ስራ ነው። ቀደሙም ብፁዕ ስራ አስኪያጁ ሲገልጹት እንደነበረው ስራ ነው። በገዳማት ውስጥ የተግባረ እድ ስራ የሁሉም ገዳማት መለያ ነው። ለዚህ ነው የኢትዮጵያ ቤተክርስቲያንም ኢትዮጵያም ዛሬ የሚኮሩበትን ኪነ ጥበብ ዛሬ የሚኮሩበትን ቅርስ በገዳማት ውስጥ የምናገኘው። እንዳሁኑ የካህናት ልብስ የመነኮሳት ልብስ ከውጭ የሚመጣበት ዘመን አልነበረም። ያኔ ገዳማት ራሳቸውን የሚመግቡ ራሳቸውን ከመመገብ አልፈው የአካባቢውን ሕዝብ የሚመግቡ ነበሩ። የራሳቸውን ልብስ ከመስራት አልፈው ለአካባቢው ሕዝብ የሚያለብሱ ነው የነበሩት። አክለውም ሙዓዘ ጥበባት ዲያቆን ዳንኤል ገዳማት የበርካታ ሀብቶች ባለቤት መሆናቸውን በመግለጽ ያላቸውን ጸጋና ክብር ለማስቀጠል የግብርና ስራውን ማጠናከርና የልማት ተቋማትንም በማቋቋም በተደራጀ መልኩ መስራት ይገባል ብለዋል። ምንጮች፣ ወንዞች፣ አትክልት፣ ዛፎች፣ ሌሎቹም በሙሉ የገዳማት ሀብቶች ናቸው። ግን የፈተናችንን ጥልቀት የምታዩት በጣም ሀብታም የከተማ አብያተ ክርስቲያናትና በጣም ድሃ ገዳማት ነው የምናገኘው። ይሄ ማለት መንፈሳዊ መሰረታችን እየተናጋ ነው ማለት ነው፣ ወይም መነሻችን እየተናጋ ነው ማለት ነው። እስካሁን መርከቧ በውሃ ላይ ነበር የምትሄደው። ስለዚህ ማዕበሉም ቢነሳ ነፋሱም ቢነሳ እየተቋቋማችሁ ትሄዳለች። ውሃው ወደ መርከቧ ከገባ ግን መርከቧ ተሰምጣለች። ስለዚህ ገዳማት በህብረት የሚያቋቁሟቸው ባንኮች፣ ገዳማት በህብረት የሚያቋቁሟቸው ፋብሪካዎች፣ ገዳማት በህብረት የሚያርሷቸው ዘመናዊ እርሻዎች፣ ገዳማት በህብረት የሚያቋቁሟቸው የተግባረ እድ ስራዎች ያስፈልጋሉ። በግላችን አሁን አንችለውም። ፈተናው በግል ስላልመጣ መፍትሄው በግል ሊሆን አይችልም። ከዚሁ ከገዳማት ዜና አልወጣንም። የኢትዮጵያ ገዳማት የታሪክ ባለቤት እንደመሆናቸው በዘመናችን የሚነሱትን የታሪክ መፋለስ በማስተካከል ትክክለኛውን ታሪክ አዘጋጅቶ የመጻፍ ዕውቀት ያላቸው መሆኑ ተገለጸ። መቅደስ ደሳለኝ ተጨማሪ ዘገባ አላት። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ገዳማት አስተዳደር መምሪያ የአበው ስርዓት ለቤተ ክርስቲያን አንድነት በሚል ርዕስ የአንድነት ገዳማት አበምኔቶችና መምኔቶች የተሳተፉበት የምክክር ጉባኤ እያካሄደ ይገኛል። በመሆኑም ጉባኤው ላይ ከተሳተፉት መካከል ፕሮፌሰር አባ ኃይለ ገብርኤል የቅድስት ሥላሴ ዩኒቨርሲቲ የአካዳሚክስ ምክትል ፕሬዝዳንት ባቀረቡት ጥናት እንደተናገሩት ገዳማዊ አስተዳደር ዋና ዓላማው ስርዓት ማስከበር ብቻ ሳይሆን የገዳማትን አንድነት መመለስ በመሆኑ ገዳማውያን አባቶች የስርዓትና የጥበብ ምንጭ እንደመሆኑ ናቸው ምንጊዜም ገዳማትን በፍቅር በትህትናና ልብን በሚፈውሱ ነገሮች መምራት አለባቸው ሲሉ አባታዊ ምክራቸውን አስተላልፈዋል። የገዳም ሕይወት ለሰዎች ያለው ወይ ሰዋዊነት ላይ ትልቅ ስፍራ ያለው ቅድም ሲነገር ሰምተናል። ለገዳም ሀብት ኖሮት በአካባቢው ላሉት ሰዎች ያንን ሀብት ሊሰጥ የሚችልበት ዘመን ነበር በኢትዮጵያ ውስጥም። በኋላ ጊዜ ግን የስርዓቶች መለወጥ ግን የፈጠሩት ኬዞች አብዛኛው የምናየው አሁን በድህነት ውስጥ ነው የምንኖረው። መንፈሳዊ ድህነት አይደለም፣ አሁን የምናየው ቁሳዊ የሆኑ ነገሮች ናቸው። እነሱ ትልልቅ ተግዳሮቶቻችን ናቸው። ቅዱስ ይስሐቅ ሶርያዊ ሲናገር ለራስህ አሳዳጅ ጨካኝ፣ ለሌሎች ግን መሐሪ ዳኛ ሁን ይላል። መንፈሳዊነት ራስን መገሰጽ ነው፣ ለሌሎች ደግሞ ተስፋ መሆን ነው፣ መሐሪ ይቅር ባይ መሆን ነው። መሪ ማለት እንግዲህ መንፈሳዊ ማለት ለሌሎቹ መቼም በገዳም ውስጥ ብዙ ውጣ ውረዶች አሉ፣ መዳኘት ግድ ነው። ነገር ግን መሐሪ በሆነ ራሳችንን የምንገስጽበት እነዚህ ግንዛቤዎች እውነተኛ መሪነትን የሚከተሉትን እንዲሻ ያሳያሉ። አንደኛ ራስን ማክበር ሳይሆን ራስን መካድ፣ ጭካኔን ሳይሆን ምሕረትን፣ ይሄ የሚታዩም ነገሮችም ስለሆኑ ደንብን ብቻ መከተል ሳይሆን መንፈሳዊ ማስተዋልንም ማየት አለብን። በዚህ ስርዓት ይሄ ነገር እንዲህ መሆን አለበት ብለን ማሰብ ብቻ ሳይሆን ደንብን ወይም ስርዓትን ህግጋትን መከተል ብቻ ሳይሆን በምህረት መሄድ መቻልን ገንዘብ ማድረግ አለበት። እነዚህ ነገሮች መኖር አለባቸው። ሐዋርያን አበው ከሚያስቀምጡት ነገሮች አንዱ እሱ ነው። ሌላው በዘመናዊው ዓለም ላይ አሁን የምንኖረው የተሰበረ ዓለም ነው። በጣም ስብራት የገጠመው የተመሰቃቀለ ዓለም ላይ ነው የምንኖረው። ገዳማውያንም የዚህ ችግር ተካፋይ ናቸው።
ረዳት ፕሮፌሰር መምህር ግርማ ባቱ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ እንደገለጹት ገዳማት የታሪክ ባለቤት እንደመሆናቸው መጠን በዘመናቸው የሚነሱትን የታሪክ ምንጮች አለመጣጣምና የታሪክ መፋለስ የኢትዮጵያ ገዳማት በዓለም አቀፍ ደረጃ ታሪክ በመስራት ጽሁፎችን በመጻፍና ሀብቶችን በመጠበቅ ረገድ እጅግ ከፍተኛ ሚና አለው ሲሉ ገልጸዋል። ገዳማት እንደ የታሪክ መሰረትና መፍትሄ ችግሮቹ በታሪክ አለመግባባት በምንጮች አለመስማማት በመሰረታዊ የታሪክ መነሻዎች ላይ መለያየት ከሆኑ መፍትሄ የት ይገኛል የሚለውን ደግሞ ብናነሳ ገዳማት ሆነው ይገኛሉ ማለት ነው። ገዳማትን እንደ የታሪክ ችግር መፍትሄ ተጠቅመን ከምናነሳቸው ጉዳዮች ውስጥ አንዱ እጠቅሳለሁ። የቤተ ክርስቲያንና የኢትዮጵያ ታሪክ ከመስራት ከመጻፍና ጽሁፋዊ ሀብትን ጠብቆ ከማቆየት አንጻር አሉ የውጭ ምስክር ነው ያመጣሁት። እንግዲህ ለራስ በራስ እንዳይሆን ነው ምክንያቴ። ከዚህ አንጻር የገዳማት ሚና እጅግ ከፍተኛ ነው ብለው የጻፉ ሁለት የናይጄሪያ የታሪክ ባለሙያዎች ናቸው። ይሄ ኢንተርናሽናል ኢንሳይክሎፒዲያ ነው የጠቀስኩት። የአበው ስርዓት ለቤተ ክርስቲያን አንድነት በሚል መሪ ቃል ለገዳማት አበምኔቶችና እመምኔቶች የምክክር ጉባኤ እየተከናወነ የሚገኝ ሲሆን በዚሁ ጉባኤ ላይ ርዕሰ ሊቃውንት አባ ገብረ ኪዳን ትምህርታዊ ስልጠና ሰጥተዋል። መምህር ፍቃዱ ኪሮስ በጉባኤው ላይ ተገኝቶ ተከታዩን ዘገባ አሰናድቷል። ጉባኤው ርዕሰ ሊቃውንት አባ ገብረ ኪዳን ስለ ገዳማዊ ሕይወትና ምንኩስና ሰፊ ማብራሪያና ትምህርት በሰጡበት ጊዜ ራስ ወዳድነት ወይም እኔነት ሊጠፋ እንደሚገባ አሳስበው ኩራት የኃጢአቶች ሁሉ እናት መሆኗን ጠቅሰዋል። ከኩራት 6 ኃጢአቶች ይወለዳሉ። እነዚህ 6ቱ ደግሞ ሁሉንም ኃጢአቶች ይወልዳሉ። ስለዚህ ሁላችንም ከኩራት ልንወጣ ይገባል በማለት ገልጸዋል። እኔን ሊያገለግለኝ የሚወድ ሰው ካለ ራሱን ይካድ። እኔነት ልትጠፋ ይባላል። ኢጎ ትባላለች። በዚህ በሳይንሱ የሳይኮሎጂ ባለሙያዎች ኢጎ ይሏታል። ራስ ወዳድነት ማለት ናት። ከኢጎ ምን ትወጣለች? ሰልፊሽነስ፣ ፕራይድ የምትባል ነገር አለች። ኩራት the mother of all sins ትባላለች። የኃጢአቶች ሁሉ እናት ትባላለች። ማን? ኩራት ማለት ናት። ኩራት የኃጢአቶች እናት ነው የምትባለው። ከሷ 6 ኃጢአቶች ይወለዳሉ። 6ቱ ኃጢአቶች ሁሉንም ኃጢአቶች ይወልዳሉ። እነዚህ 7 ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣ ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት? ወይዘሮ ማናት? ኩራት ናት ማለት ነው። ትዕቢት። እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትህትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። በመቀጠልም ምንኩስና ፓትርያርክም ሆነ ጳጳስ የሚወጡበት የሁሉ መንፈሳዊ ማዕረጎች አባት መሆኑንም አብራርተዋል። የእምነት ምስክሮች፣ እውነቴን ነው የምነግራችሁ፣ ምንኩስና የቤተ ክርስቲያን ጠበቃዋ ነው። ያለ ምንኩስና ሃይማኖትም አላወቅንም፣ ነገረ ድህነትም አልተማርንም። ምንኩስና ከተበላሸ ድህነታችንም ይበላሻል። እንዴት? ድህነት የሚሰጠው በክህነት በኩል ነው፣ ሥጋው ደሙን ማቀበል። መነኩሴ ከሌለ ጳጳስ የለም፣ ጳጳስ ከሌለ ፓትርያርክ የለም፣ ፓትርያርክ ከሌለ ሲኖዶስ የለም፣ ሲኖዶስ ከሌለ ክህነት የለም፣ ክህነት ከሌለ ቅዳሴ የለም፣ ቁርባን የለም፣ ቁርባን ከሌለ ድህነት የለም። ርዕሰ ሊቃውንት አባ ገብረ ኪዳን በቀጣይ ሊስተካከሉ ይገባቸዋል ያሏቸው ጥልቅ የመፍትሄ ሐሳቦችንም አቅርበዋል። የገዳም አቀባበል ስርዓት ሊታረም ይገባል። አንድ አዲስ መነኩሴ ወደ ገዳም ሲመጣ
ለ3 ዓመታት ሳይመነኩስ ስራ እየሰራ ትምህርት ሊማር ይገባል በማለት በአጽንኦት ገልጸዋል። የገዳም አቀባበል ስርዓት ይታረም ብዬ ነበር። እሱ ካልታረመ ምንኩስናው ጥሩ አይሆንም። አቀባበል ስርዓት የሚባለው እኔ ከገዳሙ ማህበር ሳይገባ 3 ዓመት ዝም ብሎ ስራ እየሰራ ይፈተን ነው የምለው። ይፈተን፣ መጽሐፍ ቅዱስ ይማር፣ ሃይማኖቱን ይወቅ፣ ስሜቱ ይፈተን። በመጨረሻም ርዕሰ ሊቃውንት አባ ገብረ ኪዳን በቤተሰብ መምሪያ ላይ ትኩረት ተሰጥቶ ሊሰራ ይገባል በማለት ጥልቅ ሐሳብ ሰጥተዋል። እንደገና ደግሞ እግዚአብሔር ቢፈቅድና ቢረዳን ቤተ ክርስቲያናችን በመዋቅር ይዛ ብትሰራልን ደስ የሚለኝ የቤተሰብ ህይወት መሰራት አለበት። ጋብቻው ተትቷል ነው። ጋብቻው ከተበላሸ ምንኩስናው ይበላሻል። ምክንያቱም የተበላሸ አድርገው ካሳደጉኝ ገዳም ሄጄም አበላሸት ነው ስራዬ ማለት ነው። ስለዚህ ኦርቶዶክሳዊ ትዳር በደንብ ተደርጎ የቤተሰብ መምሪያ ማለት እሱ ምን ማድረግ አለበት? ምዕመናን ያለ ስጋው ደሙ እንዳይጋቡ ኦርቶዶክሳዊ የልጆች አስተዳደግ ኮርስ በንስሐ አባት እንዲሰጣቸው፣ ተቆጥረው እንዲታወቁ፣ ባሏ የሞተባት ሴት እንድትቆጠር፣ እሷ በአጥቢያው ልጆቿ ተይዘውላት የልጅ አስተዳደግ ትምህርት እንዲያገኙ በማድረግ ስለዚህ ያልዘራነውን እንዴት እናጭዳለን? ያላሳደግነውን ልጅ እንዴት ጥሩ መነኩሴ እንለዋለን? እንዴት ሊሆን ይችላል? ስለዚህ ልጅ አስተዳደግ ላይ ገዳማትም አቅደው መስራት አለባቸው ብዬ አስባለሁ። አጠገባቸው ያሉ የምዕመናንን ልጆች እያመጡ ማስተማር። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይሄን ዘመን ለመሻገር ቤተሰብ ላይ መሰራት አለበት። ቤተሰብ ላይ ካልሰራን ትዳሩ ከተበላሸ ምንኩስናው ነው። ምንኩስናው ሲበላሽ ደግሞ ጉዞው አያምርም። እሱን ለማለት ነው የምወደው። ቅዱስ እግዚአብሔር አምላካችን እንደው ስራ ሰርተን የነገው ደግሞ ይብሳል። ይሄ ምንኩስና ዛሬና ትናንትና ያየን፣ ነገ ደግሞ ለሚጠብቀን ማዕበል ስልጣኔ እየበዛ ቴክኖሎጂ እየረቀቀ ትውልዱ በዚያ ላይ ጥገኛ እየሆነ እማይሰማን እየሆነ ምቾት እየባሰው ስለሚሄድ ኑሮ እየቀለለ ሰው ልቡ ስስ እየሆነ ስለሚሄድ ምንኩስናን ማምጣት አይቻልም፣ መቀጠል አይቻልም። ነገር ለመቀጠል እዚህ ላይ ጠንክረን መስራት አለብን። በመጨረሻም በአውደ ምሕረት ላይ የሚሰጡ መንፈሳዊ ትምህርቶች ምዕመናንን ወደ ቤተ ክርስቲያን ምስጢራት እያቀረቧቸው መሆኑ ተጠቆመ። ሰላም አምባዬ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰረታዊ ተልእኮ የሆነው ስብከተ ወንጌል የዘንድሮ ዓመታዊ ጉባኤ በኮየ ፈጬ ደጉ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን በልዩ ትኩረት ተከናወነ። የደብሮ አስተዳዳሪ መልአከ ገነት ካሳሁን ጌታሁን የስብከተ ወንጌል ዋና ውጤት ፍቅር መሆኑን ገልጸው ለተሻለ አገልግሎት ምዕመናን በአንድነትና በፍቅር ሊተጉ እንደሚገባ አመላክተዋል። እንግዲህ በመጀመሪያ ልዑል እግዚአብሔርን አመሰግናለሁ። ይህን እድል ቀደም ያሉ ሊቃውንት አባቶቼ መሪዎች አላገኙትም። አሁን ላይ ግን በብፁዕ አባታችን አቡነ ሳዊሮስ አመራርነት ወደዚህ ወደ አጥቢያ መጥቶ ጉባኤ ወንጌል ቀን በማለት ተሰይሞ የራሱ ጉባኤ እንዲደረግ ስለተደረገ በጣም አድርጌ አመሰግናለሁኝ። ውስጤም ደግሞ በከፍተኛ ደረጃ ደስተኛ ነው። በፊት የሚያየው ልመና ነው። አሁን ላይ ግን የወንጌል ቀን ተብሎ ወንጌል በመሰበኩ በራሱ ይህም በማየታችን በጣም ደስተኞች ነን። ስብከተ ወንጌል ተጠናክሮ እንዲቀጥል አሁን እንዳለው ታች ድረስ ያለውን ጉባኤ እንደሚሰጥ እንደሚሆን ይታወቃል። ሆኖም ግን ከዚህ የበለጠ ለመስራት ደግሞ እያንዳንዱ የስራ ባለድርሻ በፍቅር በአንድነት በስምምነት ሆኖ ተደራጅተን አንድ ሆነን ጉባኤውን የምንሰራ ከሆነ ከዚህ የበለጠ መስራት እንችላለን። ይህን ደግሞ እንዲሆን ሁላችንም ያላለሰለሰ ጥረት ወደ ኋላ ሳንል ለወንጌል መነሳሳት አለብን ብዬ አምናለሁ። በደብሩ ያለውን የስብከተ ወንጌል እንቅስቃሴ በተመለከተ ማብራሪያ የሰጡት የደብሩ የስብከተ ወንጌል ኃላፊ መምህር ሰለሞን ወርቅነህ አገልግሎቱ የቤተ ክርስቲያኗ ዋነኛው መሰረት በመሆኑ በልዩ ሁኔታ ተከናውኗል ሲሉ ገልጸዋል። ስብከተ ወንጌል ለደብራችን ዋና መሰረቱ ጉልላቱ መሰረቱም ስብከተ ወንጌል ነው። የምንሰራው ስብከተ ወንጌል ነው ማለት ነው። እዚህ ቤተ ክርስቲያን የሚሰራው
ከዚህ ቤተክርስቲያን ስብከተ ወንጌል እጅግ በጣም በልዩ መልኩ ነው የሚሰራው የሚገለገለው። ይሄ የሚታየው አሁን የሆነውም የዛ ዋና መሰረት ነው ብለን መናገር እንችላለን። ስለዚህ ምእመናኑን በማስተባበር ጽሕፈት ቤቱ ራሱን የቻለ ቋሚ በጀት አለን። ይህንን በመጠቀም ነው ጉባኤ እያካሄድን ያለ ነው። በልዩ መልኩ እንሰጣለን። ሲመሰረት ጀምሮ ለስብከተ ወንጌል ልዩ ቦታ ነው ያለን ማለት ነው። አሁን አንድ ቀን ነው የተሰጠው የወንጌል ቀን በእርግጥ ሁሌ ነው፣ ግን ደግሞ የተሻለ አንድ ቀን ተብሎ እንደዚሁ ሚዲያ መጥቶ እንደዚሁ ጥሪ ተደርጎ በልዩ መልኩ ሲሰጥ ይሄ ያንሳል። ከዚህ በተሻለ መቀጠል አለበት የሚለው አንድ ማለት መልእክት ማስተላለፍ ፈልጋለሁ። ሁለተኛው ማስተላለፈው መልእክት ምእመናን በተማሩበት መጽናት አለባቸው። ለሚወሰዱ ምእመናን ወደ ቤተክርስቲያኒቱ እንዲመለሱ ቤተክርስቲያኒቱን የሚመጥን ትምህርት ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ ቅዱሳንን የመሳሰሉ ትምህርቶችን በአውደ ምሕረታችን ይሰጣሉ። እነዛ ትምህርቶች እንዲቀጥሉልን እናንተም እንድትደግፉን በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁኝ። ኢኦቲስን እናመሰግናለን። ከዚህ በላይ ይስፋ ቢሰፋ በየቤተ ክርስቲያኒቱ መድረስ ይችላል። እኛ እንደ ስብከተ ወንጌል ማድረግ ያለብንን ለቴሌቪዥን ጣቢያው እናደርጋለን ማለት ነው። ህዝቡ እንዲያውቀው እናደርጋለን። የኢትዮጵያ ኦርቶዶክሳውያን ሌላ ቴሌቪዥን አይተው ከፍተው ከሚውሉ ይህንን ቢመለከቱ ይህንን ቢያዩ ወንጌል ይስተላለፍበታል፣ ራሳቸው ይታነጹበታል፣ ልጆቻቸው ያድጉበታል፣ ትዳራቸውን በዛው ላይ ስለ ትዳር ትምህርት ይሰጣል። ይህንን ያውቃሉ ማለት ነውና ስለዚህ ይህንን እንዲመለከቱ መጋበዝ ፈልጋለሁ። ኢኦቲሲ ቤተ ክርስቲያኑ ከተመሰረተበት ጊዜ ጀምሮ ምእመናን በማስተባበር በአውደ ምሕረቱ በሚሰጡ የነገረ ድህነት፣ የነገረ ክርስቶስና የነገረ ማርያም ትምህርቶች አማካኝነት ምእመናን ወደ ምስጢራተ ቤተ ክርስቲያን እንዲቀርቡ የሚያስችል ተግባር በስፋት እየተከናወነ እንደሆነም ከተሳታፊዎቹ አንዱ ጠቁመዋል። አመሰግናለሁ። እኔም ድሉን ስለሰጡኝ። ደረሰ ባላለሁኝ እንግዲህ በዚህ በኮዬ ደብረ ኃይል ቅዱስ ገብርኤል ወይ ደግሞ ደጉ ገብርኤል በሚባለው ቤተክርስቲያን ውስጥ አንድ ምእመን ነኝ። እንግዲህ እዚህ ባለው ቆይታዬ ከልጅነቴ ጀምሮ በሰንበት ቤት ስላደግኩኝ ከህፃናት እስከ አዋቂ ደግሞ አንዳንዴ አገለግላለሁ፣ ኮርሶችን እሰጣለሁ ማለት ነው። እንግዲህ ያው ወንጌል ሆነ ቤተክርስቲያን በምትከፈትበት ሰዓት አገልግሎቷ ስብሐተ እግዚአብሔር ቢኖርም ደግሞ ምእመኑ ወደ እግዚአብሔር መንግስት የሚቀርብበትን አገልግሎት ስለሚሰጥ እንግዲህ ይሄ አይነት አገልግሎቶች እዚህ በሰፊው ይከናወናሉ። ይሄ ደግሞ ታስቦ የወንጌል ቀን ተብሎ በሚከበርበት ሰዓት ምእመኑ በዚህ ቦታ መገኘትና ቃል እግዚአብሔር መማር ትልቁ ግዴታው ነው ብዬ አስባለሁ። ሁላችንም አላማችን መዳን ነው። እንደን ደግሞ ቃል እግዚአብሔርን ማወቅ ይጠበቅብናል። ያንን ቃል እግዚአብሔር ብቻ እየሰማን መኖር ደግሞ ሳይሆን ሁሌ በኃጢአት እንመላለሳለንና መቼ እንደምንጠራ እግዚአብሔር ለፍርድ መቼ እንደሚጠራን ስለማይታወቅ የንስሐ ሕይወት እንዲኖረን ለስጋው ደግሞ እንድንቀርብ ይሄ መልእክቴ ነው። ለሰዓቱ ያሰናዳናቸው የዜና ቤተክርስቲያን ጥንቅሮቻችን እነዚህ ነበሩ። መርሃ ግብሮቻችንን ከሳተላይት ቴሌቪዥን በተጨማሪ በዲጂታል ሚዲያዎቻችን በፌስቡክ፣ ዩቲዩብ፣ ቴሌግራም፣ ኢንስታግራም፣ ትዊተር በሌሎችም ገጾች መከታተል ትችላላችሁ። በዚሁ አጋጣሚ #ኢኦቲሲ ቲቪ እያላችሁ የቤተክርስቲያናችሁን ማህበራዊ ሚዲያዎች ላይክ፣ ሰብስክራይብ እና ሼር እንድታደርጉ መልእክታችንን እናስተላልፋለን። ዜናዎቻችን አበቁ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ።